ይህ ፓራኮማንዶ ሚዲያ ነው። ሊባኖስ ገዳም ዛሬ ይዤላችሁ የመጣሁት ትክክለኛ መረጃ፣ እውነተኛ መረጃ የፋኖን አንድነት የሚያበስር ፋኖን ከፍ የሚያደርግ የአማራን ሕዝብ ልብ ጥሩ የምስራች ስለሆነ ሰብስክራይብ፣ ሼር፣ ላይክ አድርጉ፣ ለሁሉም ሰው አዳርሱት። እንግዲህ ዛሬ ይዤላችሁ የመጣሁት ትክክለኛ የሆነ መረጃ በጣም ደስ የሚያሰኝ የፋኖን ልብ የሚያሞቅ የኢትዮጵያን ሕዝብ ልብ የሚያሞቅ የትግሉን እድሜ የሚያሳጥር እርምጃ የተወሰደ ስለሆነ እሱን እንድትከታተሉኝ በአክብሮት እጠይቃለሁ። ይኸው ምንድን ነው? ሰሞኑን አይታችኋል። በተለይ የሸዋ አድባር የሆኑት እኒህ ጋሽ ተስፋዬ መካሻ እንዴት እንደሞቱ ያው ሁላችንም ዘግበነዋል። ታስረው እንደነበረ እዛ እስር ቤት እንዳለ ነው የሞቱትና እኒህ የፋኖን አንድነት ለማምጣት ከላይ ከታች ሲሉ በጎንደር፣ በጎጃም፣ በወሎ በእግራቸው ሲወጡ ሲወርዱ ሲንከራተቱ የአማራን አንድነት ለማምጣት የነበሩ ታላቅ ሰው አድባር፣ የሸዋ አድባር፣ የአማራ አድባር የሆኑ በአማራ ውስጥ አሉ ከሚባሉ ሽማግሌዎች አንዱ የሆኑት እኒህ ሰው ያው በእነ እስክንድር ምክንያት ታስረው እንደተገደሉ ሁላችንም ስንንጫጫ፣ ሁላችንም ስናዝን ከርመናል፣ ቆይተናል። ስለዚህ በዚህ የተነሳም እኒህን ጋሽ ተስፋዬ መካሻን ያሰሩ ለፍርድ መቅረብ አለባቸው። የሸዋ ፋኖ ለምን ዝም አለ? እኒህ አድባሩን አባቱን አቶ ዝም እንዴት አለ እያልን ስንጮህ ነበረ። ግን ዛሬ እግዚአብሔር ይመስገን ያ ፍሬ አፍርቶ በአፋሕድ ውስጥ ያሉ አመራሮች እነ መከታው፣ እነ ደረጀ በላይ፣ ሰለሞን አጣናው፣ እነ ጋሽ ምንተስኖት፣ እነ አበበ ሙላት፣ ሌሎችም ከሌሎች ከአፋ አመራሮች ጋር ተነጋግረው ተወያይተው ይሄን ሁሉ ችግር ያመጣብን እስክንድር ነው ወደሚለው ድምዳሜ ደርሰው እስክንድርን አሁን ገለል አድርገው የአማራ ማለትም የፋኖን አንድነት ለማምጣት የተስማሙ ስለሆነ ይሄ ታላቅ የምስራች ነው። ታላቅ የምስራች ነው። ውድ ኢትዮጵያውያኖች፣ ትልቅ ደስ የሚል የምስራች ነው። ስለዚህ እነዚህ በአፋሕድ ውስጥ ያሉት አመራሮች እነ ደረጀ በላይ በጎንደር ያሉት ማለት እነ ሰለሞን አጣናው፣ እንደገና ደግሞ መምህር ምንተስኖት፣ አበበ ሙላት፣ ሌሎችም ተነጋግረው የአማራን የፋኖን ትግል እየጎተት ነው በእስክንድር ምክንያት። ስለዚህ እስክንድርን ከጫንቃችን ላይ ማውረድ አለብን። እስክንድርን ገለል ማድረግ አለብን። እስክንድር ወይ የማርያም መንገድ ተሰጥቶት እንዲወጣ ማድረግ፣ ካልሆነ ደግሞ ራሱን እንዲያይ። ይሄ ካልሆነ መጥፎ ደረጃ ላይ የአማራ ትግል ወደኋላ እየተጎተተ ስለሆነ በዚህ ከተመካከሩ በኋላ እንደገና ደግሞ የአማራ የሸዋ የቡልጋ የመራቤቴ እዛ አካባቢ ያለ ፋኖም ሆነ ህዝቡ በጣም ተቆጥቷል። በጣም አራስ ነብር ነው የሆነ በእኒህ ሰው ሞት ምክንያት፣ በጋሽ ተስፋዬ መካሻ ሞት ምክንያት የሸዋ ሰው በጣም ተናዷል። ትልቅ ትንሹ ሳይባል አድባሩ ስለሞተ። ይሄ ደግሞ ምንድን ነው? እነ እስክንድር ስለአሰሯቸው ነው። ምክንያቱም እኒህ ሰው የአማራን አንድነት የፋኖን አንድነት ለማምጣት ከላይ ከታች በእግራቸው ሲባዝኑ ቆላውን ደጋውን በብርድ በሐሩር ሰለቸኝ ሳይሉ በዚህ ዕድሜያቸው እየወጡ እየወረዱ ባሉበት ሰዓት ነው እነ ማነው እስክንድር እኒህን ሰው ያሰሯቸው። እኒህ ሰው ለዓላማችን ለእቅዳችን እንቅፋት ነው የሚሆኑብን። የአማራ ፋኖ አንድ ከሆነ ተልኳችን ልክ አይመጣም በሚለው እሳቤ ነው እንግዲህ ብዙ ሰው እንደሚገምተው እስክንድር
ተልኮ ይዞ የመጣ ነው የሚባለው። ከአገዛዙ ጋር ተልኮ ያለው ነው የሚባለው እንጂ ለአማራ ፋኖ ወይም ለአማራ ህዝብ እውነት ለመታገል ከሆነ ይሄን ያህል ሳንካ እንዲፈጠር አይፈለግም ነበር። እኒህን አድባር የሆኑትም ሰው እንዲታሰሩ አያደርግም ነበር። ስለዚህ እስክንድር ብዙ ነገር ዳሜጅ አድርጓል። የአማራ የፋኖን ትግል ወደኋላ እንዲጎትት አድርጓል። እኛው ባወጣነው ገንዘብ እኛ አዋተን በላክነው ገንዘብ እየሰጠ እርስ በርስ ፋኖን እያባላ እርስ በርስ ፋኖን እያጋደለ ስንት ጀግኖች ነው የረገፉት። ስንት ታሪክ ያወጣቸዋል። በእስክንድር ምክንያት ስንት ታጋዮች፣ ስንት እንቁ የአማራ ልጆች የአማራ ፋኖች ነው እርስ በርስ የተላለቁት በእስክንድር ምክንያት። ስለዚህ ዛሬ ያ የሸዋ አማራ ፋኖ ገባው። በአመራር ደረጃ ያሉት ገባቸው። እነ መከታው ገባቸው። እነ ደረጀ በላይ ገባቸው። እነ ሰለሞን አጣናው ገባቸው። እነ መምህር ምንተስኖት ገባቸው። እነ አበበ ሙላት፣ በቀለ ጢሞ ገባቸው። አካሄዱ ገባቸው። ስለዚህ ሌሎችም በሸዋ ፋኖ በአፋሕድ ውስጥ ያሉ አመራሮች ፋኖች ራሳቸው ህዝቡ ሆ ብሎ ተነሳ። በእኒህ ሰው ምክንያት በእኒህ በሸዋ አድባር የሸዋ አባት መካሪ ዘካሪ በእኒህ ሰው እልፈተ ህይወት ምክንያት ህዝቡ ሆ ብሎ ተነሳ። ቀፎ እንደተነካ ሊውጣቸው ሊበላቸው ተነሳ። ስለዚህ ነገር ምንድን ነው በሚለው ሁኔታ ከተነጋገሩ በኋላ እስክንድርን ገለል ለማድረግ ወስነው ከአፋ ኃይል ጋር አንድ ሆነው የአማራን የፋኖን አንድነት ለማምጣት አንድ ድርጅት እንዲፈጠር ለማድረግ ውሳኔ ላይ ስለደረሱና ሂደቱም እየተጀመረ ስለሆነ ይሄ ልንኮራ ደስ ሊለን ይገባል እና ውድ ኢትዮጵያውያኖች ደስ ይበላችሁ። በተለይ አማራ ደስ ይበልህ። እነዚህ ሁለት ድርጅቶች የአማራን ትግል የፋኖን ትግል ወደኋላ ሲጎትት የነበር በአንድ ሰው ምክንያት ተመልከቱ። በአንድ ሰው በእስክንድር ምክንያት ስንት ጀግኖች አለቁ። ስንት የአማራ ጀግኖች አለቁ በእስክንድር ግትረኝነት ምክንያት። እንዲያው እኔ መቼም አማራ ቅን ልብ ያለው ነው እኮ አማራ። እውነቴን ነው የምላችሁ፣ በጣም ቅን ልብ ያለው የይቅርታ ልብ ያለው ስለሆነ ነው እንጂ እስክንድር እኮ በህይወት የመቆየት እድሉ በጣም እንደ ስራው የመነመነ ነበር። መታሰቢያነቱ እስካሁን ድረስ ይጠፋ ነበር። አስተዋይ ነው። እስካሁን ድረስ እርስ በርስ የተጋደል ነው ይበቃል። እስካሁን ድረስ እርስ በርስ የተገዳደል ነው ይበቃል። በዚህም አለ በዛ በስተትም በምንም ሆነ ተገዳደል፣ ተጫረስን፣ እርስ በርስ የአማራን ትግል ወደኋላ ጎተትን። ስለዚህ ይብቃን። ይሄን ደግሞ የሚያደርገውን ከመካከላችን ገለል ማድረግ አለብን ብለው ተመካከሩ። የምስራች ነው። የታላቅ የምስራች ለአማራ ህዝብ፣ ታላቅ የምስራች ለፋኖ፣ ለአገዛዙ ደግሞ ጭንቀት፣ ውጥረት። አሁን ታያላችሁ አገዛዙ ብልጽግና ጄኔራሎችን ኮሎኔሎችን ያስራል፣ ይረሽናል። እመኑኝ ያስራል፣ ይረሽናል። አሁን ይሄ አንድነቱ ሰምሮ በዚህ በቅርቡ ደግሞ አንድ ድርጅት ተመስርቶ አንድ ነገር ሆኖ የምንሰባበት ቀን ደርሷል። ምክንያቱም እስካሁን ድረስ እንቅፋት የነበረው እስክንድር ነው። አሁን እስክንድር ገለል እንዲደረግ ተደርጓል። ወስነዋል። የአፋሕድ ወስነዋል። እስካሁን ድረስ ወደኋላ ያስጎተተን ወደኋላ ትግሉ እንዲጎተት ያደረገው እስክንድር ነጋ ስለሆነ እኛም በማወቅም ባለማወቅም የሱን ዓላማ ስናስፈጽም ኑረናል። ስለዚህ እኛ ይቅርታ ህዝቡን ጠይቀናል፣ ተጸጽተናል። ስለዚህ አሁን ወደ አንድ ሁነን የአማራን ፋኖ ትግል ወደ አንድ ከፍታ ማሳለፍ አለብን በሚለው እነዚህ ሰዎች ተነጋግረው ይህን ውሳኔ እንደወሰኑ ሰምተናል እና ትልቅ የምስራች ነው። ውድ ኢትዮጵያውያኖች፣ ውድ የአማራ ህዝብ፣
የአማራን ትግል የምትደግፉ ኢትዮጵያኖች ይህ ታላቅ የምስራች ነው። በአጠቃላይ የትግራይ ህዝብ፣ የሸዋ፣ የጎንደር፣ የጎጃም፣ የወሎ፣ የኦሮሞ ህዝብ፣ የሶማሌ፣ የአፋር፣ በመላው ኢትዮጵያ ያላችሁ የኢትዮጵያን አንድነት የኢትዮጵያን ከፍታ የምትፈልጉ ሁሉ እንኳን ደስ አላችሁ። ለኢትዮጵያ አንድነት ለኢትዮጵያ ከፍታ ፋኖ መልሕቅ ነው። እመኑኝ መልሕቅ ነው። እንደ ድሮ እንደቀደመው በ14ቱ ክፍለ ሀገር ማንኛውም ኢትዮጵያዊ በፈለገው ቦታ ሄዶ የመኖር የመስራት የመጋባት ቤት መስራት እንዲኖረው የሚያስችል ህግ ስለሚረቅ ይህንን ይዞ ስለመጣ ወደ 14ቱ ክፍለ ሀገር እመኑኝ ኤርትራ ሳትቀር ወደ 14ቱ ክፍለ ሀገር ኤርትራ እንደዚህ ተገነጠለች ምናምን ለምንድን ነው የምትገነጠለው? እናት ሀገሯ ኢትዮጵያዊ ናቸው። ኤርትራውያኖች ፖለቲከኞች ናቸው። ጥላቻን እየዘሩ አማራን እንደ ጅብ እንደ ጭራቅ እየመሰሉ ለቤተሰብ ለሰዎች እየተናገሩ አማራ እኮ ጭራቅ ነው፣ አማራ ሰው በሊታ ነው እየተባለ አንድ ኤርትራዊ እዚህ ያለ ሲነግረኝ እየሰማን ያደግነው አማራ ጭራቅ ነው፣ አማራ ጅብ ነው ይበላቸዋል እየተባለ ነው። ለካ አማራ እንደዚህ ነው አለ። ከአስመራ በእግሩ ጠፍቶ ወደ አዲስ አበባ መጥቶ ሪፊውጅ ገብቶ እዚህ ጥገኝነት አግኝቶ ሲመጣ የተደረገለትን አቀባበል በአይሮፕላን ውስጥ የተደረገለትን መስተንግዶ ኢትዮጵያ በነበረበት ሰዓት የነበረውን ሁኔታ ሲያይ እንዴት አማራን እኮ እንደ ጭራቅ እንደ ሰይጣን እንደ ዳቢሎስ አድርገው ነበር እየሳሉ ያሳደጉናል። ምን አደረገ አማራ? ባበላ ባጠጣ አገሬን ስላለ ኢትዮጵያን ስላለ ዳር ድንበሬን ስላለ ሃይማኖቴን ስላለ ምንድነው አማራ እንደዚህ የተፈረደበት? እስቲ እናንተ ውድ ኢትዮጵያውያኖች ስሙኝ። ምንድነው አማራ እንዲጠፋ ከምድረ ገጽ የተፈረደበት ምንድነው? ለምንድነው ንገሩኝ እስቲ። ለምንድነው አገሬን ስላለ ኢትዮጵያን ስላለ? አማራ እኮ እንደሌላው ድርጅት ማነው የዚህ እንደሆነግ 40 ዓመት 50 ዓመት ተመስርቶ ቢሆን አማራ የራሱን ድርጅት እንደ አማራ እንደ ኦሮሞ እንደ ትግራይ እንደ ህዋት ቢመሰረት ኑሮ እኮ ይሄ ሁሉ እልቂት ይሄ ሁሉ ጥፋት አይደርስበትም ነበር። ይሄ ሁሉ ድርጅት አይኖርም ነበር። ኦነግ በሉት ምንድነው ህዋት በሉት ሌላ ኤርትራ ራሱ አትገነጠልም ነበር፣ አትሄድም ነበር። አማራ እንደ አማራነቱ ቢደራጅ ኑሮ አማራ እንደ አማራነቱ እንደ ሌሎች ተደራጅቶ የራሱን ነፃነት የራሱን ክብር ለማምጣት ቢታገል ኑሮ ይሄ ሁሉ አይደርስም ነበር። ግን አማራ ምንድነው? ኢትዮጵያዊ ስለሆነ በኢትዮጵያዊነቱ ስለማይደራደር ኢትዮጵያን ላለመከፋፈል በራሱ እኔ አማራ ነኝ ብሎ ላለመደራጀት ባደረገው ጥረት 50 ዓመት ሙሉ ተአለቀ። ተጎዳ ለኢትዮጵያ ብሎ ተጎዳ፣ አለቀ። ወልቃይት ይመስክር፣ የወልቃይት ገደሎች ይመስክሩ። ህወሓት በአማራ ህዝብ ላይ ያደረገው በደል፣ ያደረገው ግፍ፣ ያደረገው ዘር ማጥፋት ወልቃይት ይመስክር። የትግራይ አባቶች የትግራይ እናቶች ይመስክሩ። ትግራዮች ኢትዮጵያዊ ነን እኛ ከኢትዮጵያ ምንም የትም አንሄድም ስላሉ ህወሓት ስንት ሺህ የትግራይ ምሁሮች፣ ስንት ሺህ የትግራይ አባቶች፣ ስንት ሺህ የትግራይ መካሪዎች፣ ታሪክ አዋቂዎችን ነው በአንድ ቀን ፈጅቷቸው ያደረ ከቤታቸው ለቃቅ ነው። ይሄ ለትግራይ ህዝብ የተደበቀ አይደለም። ይሄ ለትግራይ ህዝብ ግልጽ ያለ ነው። አውስትራሊያ ያሉ ማናቸው ገብረ መድህን የተናገሩት ነው የነበሩት፣ እዛው ላይ የነበሩት ያወጡት ነው። ከየትም የመጣ መረጃ አይደለም። ሐውዜን ላይ የትግራይን ህዝብ በአይሮፕላን በተሳሳተ አይሮፕላን ደርግ እንዲጨርሰው ገበያ ላይ ያደረገ ማነው? ህወሓት ነው። አንታገልም ስላለው የትግራይ ህዝብ እኛ ከእናንተ ጋር አንሆንም፣ የሚመጣልን ነገር የለም፣ ከኢትዮጵያ አንገነጠልም፣ እናት አባቶች ቅድመ አያቶቻችንን ይችን ምድር ይችን ሀገር የመሰረቷትን ልንገነጥል አንችልም፣ ለብቻ ልንሆን አንችልም። እኛ ኢትዮጵያዊ ነን።
የመሰረትናት ኢትዮጵያ ለምንድን ነው የምንተዋት? አንተው እኛ ኢትዮጵያዊንን ስላሉ እነ ህወሓት የራሳቸውን ተልእኮ ያላቸው በሉት፣ ትግራይን በሉት፣ አጣጥመው በሉት። የትግራይን ህዝብ አጣጥመው በሉት። እንደ ቅዱስ ዮሐንስ ዶሮ ወጥ፣ እንደ ፋሲካ ሙክት አጣጥመው በሉት። ትግራይን ባዶ አስቀሩት። ትግራይን እንጨት በአጥንት አስቀሯት። ህወሓት 50 ዓመት ሙሉ ይኸው የትግራይ ህዝብ ይመስክር። እነ ህወሓት ትግራይን መጠመጧት፣ እንደ ከረሜላ መጠመጧት። ይሄ ኦነግ 40-50 ዓመት ሙሉ ይታገላል። ምን ይላል? ምን አመጣ? ንገሩኝ። ምንድን ነው ያመጣው? 50 ዓመት ሙሉ ለኦሮሞ ህዝብ መከራ፣ ለኦሮሞ ህዝብ ጥላቻ፣ የኦሮሞ ህዝብ በሌላው ህዝብ እንዲጠላ ከማድረግ ውጭ ኦነግ ያመጣው ነገር ለኦሮሞ ምንድን ነው? ንገሩኝ። እናንተ ውድ ኢትዮጵያውያን ልብ ብላችሁ ስሙኝ። ምንድን ነው ለኦሮሞ ህዝብ ኦነግ ያመጣው? አብይ ለኦሮሞ ህዝብ ያመጣው ምንድን ነው? የኦሮሞ ህዝብ በሌላው ብሔረሰብ በሌላው ኢትዮጵያውያን ከመጠላት ውጭ ያመጣው ነገር ምንድን ነው? ንገሩኝ። ምንድን ነው ያመጣው? እርስ በርስ ከመታየት በስተቀር ህወሓት ጠነሰሰው። ብሔር ብሔረሰቦች ብሎ ጠነሰሰ። ከዛ በኋላ ያም በዚህ ይሄም በዚህ ብሎ የእናት አባቱን ፊደል የኦሮሞ ህዝብ ተወና የቅንቅዦችን ፊደል አምጥቶ ቆቢ ብሎ ታሪክ እንዳያውቅ፣ የኢትዮጵያን ታሪክ እንዳይሰማ፣ የኢትዮጵያን ታሪክ አንብቦ እንዳይረዳ ለማድረግ ሲባል ቆቢ ብለው የራሱ የሆነ ፊደል አምጥተው ቁጭ አደረጉለት። አማርኛ የእናትና የአባቱን ኢትዮጵያን የመሰረቱ የቅድመ አያቶቹን ፊደል አስትተው ሌላ ፊደል አምጥተው እየጋቱት ነው። ለምን? ያውቃላ። ካነበበ አማርኛ ካነበበ ግዕዝ ካነበበ ታሪኩን ያውቃላ። የኢትዮጵያን ስሪት አመሰራረት ያውቃላ። ያ ካወቀ ደግሞ እሻይላቸውማ ለተልኳቸው እሻይልማ። ስለዚህ ምንድን ነው ይሄን ታሪክ እንዳያውቅ የሚያደርገው? በምንድን ነው? ቋንቋ አይደለም የወፍ ቋንቋ ነው ብለን ይሄን እናምጣለት አሉ። ግን አይሆንም፣ አይሳካላቸውም እንጂ። ስለዚህ ውድ ኢትዮጵያውያኖች ከዳር እስከ ዳር ያላችሁ ሶማሌ፣ አፋር፣ ትግራይ፣ አማራ፣ ኦሮሞ እስቲ ልብ በሉና አዳምጡኝ። የደቡቡ፣ ሽናሻው፣ ወላይታው፣ ጋምቤላው እስቲ ምንድን ነው የተገኘው? ለኢትዮጵያ ህዝብ የሆነለት ነገር ምንድን ነው? እርስ በርስ ከመተላለቅ በስተቀር፣ በረሃብ ከማለቅ በስተቀር፣ በርዛት በበሽታ ከማለቅ በስተቀር፣ በጦርነት ከማለቅ በስተቀር ያመጣነው ነገር ምንድን ነው? ለጥቂት በጣት ለማይቆጠሩ መሪነን ለሚሉት ካልሆነ በስተቀር እነሱም ራሳቸው በስጋት ነው የሚኖሩት፣ በስጋት። ስለዚህ ውድ ኢትዮጵያውያኖች ይብቃል፣ አሁን ይብቃል። እርስ በርስ መገዳደሉ ይብቃ። እነዚህ አውሬዎችን የኢትዮጵያን ህዝብ የከፋፈሉትን የህወሓት መሪዎችን፣ የብልጽግና የኦሮሞ መሪነን የሚሉትን፣ ህገ መንግስቱ አይቀየርም የሚሉትን እነሱን ታግለን ማስወገድ አለብን። ኢትዮጵያ እንደ ድሮ በ14 ጠቅላይ ግዛት ውስጥ 14 ጠቅላይ ግዛት እንደነበረች እንደቀደመው ሰው በፈለገበት ቦታ እየሄደ እንዲያገባ እንዲዋለን። የኢትዮጵያ ህዝብ እኮ ኦሮሞ በሉት አማራ፣ ትግራይ የፈለገ ይሁን እስቲ ዲኤንኤ ይታይ፣ አንድ የተቀላቀለ ዲኤንኤ ይታይ እስቲ። ስለዚህ ሰዎች ለራሳቸው ጥቅም እነዚህ በተለያየ ነገር የተገዙ የተደለሉ የኢትዮጵያን አንድነት የማይፈልጉ የራሳቸውን ስም እንትን ለማለት ተመልከቱ። አሁን እስቲ ትግራይ ተገንጥላ ምንድን ነው የምታመጣው? ኤርትራ እኮ እኔ ራሴን ችያለሁ ብላ ምንድን ነው ያመጣችሁ? በቀን እንኳን አንድ የመብላት አሮባቸው አይደል እንደ ያሉት? ከተማው አቧራ እኮ ለብሶ ነው ያለው። ምንድን ነው የተሰራው ፎቅ? እስቲ ንገሩኝ። የተሰራው መንገዱን፣ ሆስፒታሉን፣ ጤና ንገሩኝ እስቲ። በኤርትራ ውስጥ ምንድን ቁልቁል እየወረደች አይደል ያለችው? ኤርትራውያን ስሙኝ። ኤርትራ ከኢትዮጵያ ተገንጥላ ራሴን ችያለሁ ካለች በኋላ የሆነላት ነገር ምንድን ነው? የሆነላት እስቲ ንገሩኝ። ስለዚህ አይጠቅመንም። ሌላው ሀገር አንድ እየሆነ እየመጣ በአንድ እየተሳሰረ እኛ አንድ ቋንቋ እየተናገር አንድ አይነት ልብስ እየለበስን ጋቢ እየለበስን ሹርባችን አንድ፣ ፀጉር አስተካከላችን አንድ፣ የምንበላው ዶሮ ወጥ የምንበላው እንጀራ አምባሻ የተለየ ነገር የለን። ለምን? ምንድን ነው ያመጣነው? ንገሩኝ እስቲ።
እልቅ በህብረት ብንሆን አይሻልም? እንደ ድሮ በኃይለ ሥላሴ ጊዜ ሌላ ይቅርና በደርግ ጊዜ ምግብ ጥያቄ ሆኖ ያውቃል? እስቲ ንገሩኝ። ምግብ ጥያቄ ነበር ወይ ለኢትዮጵያ ህዝብ? ምግብ ጥያቄ ነበር አይደለም። ስለዚህ ውድ ኢትዮጵያውያኖች በአራቱም ጠቅላይ ግዛት የነበራችሁ ያላችሁ ኢትዮጵያ ያዋጣናል፣ የኢትዮጵያ አንድነት ያዋጣናል። ለዚህም ነው ዛሬ የአፋሕድ አመራሮች ይሄን ተገንዝበው ይሄንን ተረድተው ትግሉን ወደኋላ የሚጎትተው ማን ነው የሚለውን ካጠኑ ከተረዱ በኋላ እስክንድርን ገለል አድርገውታል። አልገደሉትም፣ ግን ገለል አድርገውታል። እንዳይገደልም እየጠበቁት ነው። ለዚህ ሁሉ ጥፋት ተጠያቂ ቢሆንም በተለይ ለአቶ ተስፋዬ መካሻ ሞት ምክንያት ተጠያቂ ለአድባሩ ተጠያቂ ስለሆነ ግን አልገደሉት። ሆ ብለው ሊበሉት ነበር፣ እየከላከሉት ነው። በዚህ የተነሳ ገለል አድርገውት ዛሬ ከአፋሕድ ጋር አንድነት ለመመስረት አንድነት ላይ ለመሆን ጉዞ ጀምረዋል። ጦሩ የአፋሕድና የአፋሕድ አንድ ላይ እየተዋጋ ነው። የፖለቲካው ነገር ነው። እሱም ደግሞ አሁን በዚህ ባጠረ ጊዜ አንዱ ነው የምስራች የምንሰማበት ጊዜ ስለደረሰ ለዚህ የምስራች ደግሞ ተዘጋጅተን መጠበቅ እንዳለብን አደራ ላለሁ። ሌላው አደራ የምላችሁ የብልጽግና መንግስት የቀረው ትንሽ ዕድሜ ነው። ለ12 ሰዓት ሩብ ጉዳይ ነው፣ እመኑኝ። ስለዚህ እርስ በርስ አደራ እንዳትገዳደሉ፣ ንብረት እንዳታቃጠሉ፣ ንብረት እንዳዘርፉ አደራ። በመላው በ14ቱ ክፍለ ሀገር ያለ ኢትዮጵያዊ ስማኝ፣ እርስ በርስ እንዳትገዳደል፣ ንብረት እንዳዘርፍ፣ ንብረት እንዳታቃጥል። ያንተው ንብረት ነው። እርስ በርስ ያንተው ወንድም ነው የምትገለው፣ ወንድምህን ነው። እርስ በርስ እንዳትባላ፣ እርስ በርስ ተጠንቀቁ። ይልቅስ አካባቢህን ለመጠበቅ ተደራጅ። በአካባቢ ያለው አንዱ አንዱን እንዳይበላ ተደራጅታችሁ ከኦሮሞም ከአማራም ከትግረም አንድ ላይ ሆናችሁ የተወሰነ ግሩፕ ፈጥራችሁ አካባቢያችሁን ጠብቁ። ፋኖ በቅርብ ይመጣል፣ እመነኝ። በቅርብ ብልጽግና እንደ ጨው ይበታተናል። ወይ ይታሰራል ወይ ይበታተናል። መውጫ ካገኘ ይወጣል፣ ካልወጣ ደግሞ ወይ ይሞታል ወይ ይታሰራል። እመነኝ፣ አንድ አይቀርም። ለዚህ ሁሉ ኢትዮጵያን የዳረጉት ዋጋ የሚከፍሉበት ጽዋ የሞላበት ጊዜ ስለሆነ አደራ እላቸዋለሁ። እርስ በርስ ተጠባበቁ። እነሱ ባመጡልን ቋንቋ ኦሮሞ፣ አማራ፣ ትግሬ ምናምን የሚለውን ከአይምሯቸው አውጡ። ኢትዮጵያዊ ነው። በ14ቱ ክፍለ ሀገር የነበረ ኢትዮጵያዊ ወደ ነበረው ኢትዮጵያዊነት ይመለሳል። ስለዚህ ይሄ ትልቅ የምስራች ነው። ደስ ይበለን። የሚቀጥለውን ደግሞ እርግጠኛ ነኝ ከዚህ በበለጠ ደስታ እንሰማለን። ሊባኖስ ገዳሙ ነኝ። ሰላም ለኢትዮጵያ ይሁን። ፋኖ ያሸንፋል። ኢትዮጵያ ለዘላለም በ14ቱ ክፍለ ሀገር ሆና ትኖራለች።